ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። የኤፍኤ ካፕ መርሃ ግብሮች ቀጥለው እየተደረጉ ይገኛሉ። አርሰናል ከማንስፊልድ ጋር ጨዋታውን አድርጓል። ከዛ ውጭ ሌሎች መርሃ ግብሮችም ይደረጋሉ። እነሱን የተመለከቱ የጨዋታ ውጤቶችን እናነሳለን። ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችንም እያነሳን ቆይታን የምናደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የኤፍኤ ካፕ መርሃ ግብሮች ዛሬ ቀጥለው እየተደረጉ ይገኛሉ። በተለይ ቀደም ብሎ በተደረገ አንድ ጨዋታ አርሰናል ከማንስፊልድ ጋር መርሃ ግብሩን አድርጎ ነበር። ይህ ጨዋታ በጉጉት የሚጠበቅ ጨዋታ ነበር። በእርግጥ አርሰናሎች ቀለል ያለ ተጋጣሚ እንደገጠማቸው በርካቶች እያነሳሉ። እንዲሁ ደግሞ የሩብ ፍጻሜን ለመቀላቀል የሚደረግ ጨዋታ እንደሆነ የሚታወቅ ነው። ትላንትና ምሽት ሊቨርፑል እንዲሁ ጨዋታውን ከወልቨርሃምፕተን ወንደረርስ ጋር አድርጎ ወደ ሩብ ፍጻሜ ያለፈ ቡድን መሆኑን አረጋግጦ ነበር። ዛሬ ደግሞ አርሰናል ከአምስተኛው ዙር መርሃ ግብር ላይ ማንስፊልድን የገጠመበት መርሃ ግብር ነው ዛሬ የተደረገው። በማንስፊልድ ሜዳ የተደረገ ነው። ይህ ሜዳ ወደ 9000 አካባቢ ደጋፊዎችን ብቻ መያዝ የሚችል አይነት ሜዳ እንደሆነ ነው የተመለከትነው። አርሰናሎች በመጀመሪያው የቋሚ አስተላለፋቸው ላይም በርከት ያሉ ትልልቅ የሚባሉ ተጫዋቾቻቸውን ተጠባባቂ ወንበር ላይ አስቀምጠው የተጫዋቾች ለውጥን አድርገው ነው አሰልጣኝ ሚኬል አርቴታም የዛሬውን ጨዋታ የጀመሩት። የማንስፊልዱ አሰልጣኝ ከጨዋታው በፊት ሲናገሩ ይህንን ጨዋታም አርሰናሎች እኛን ሊያፈራርሱን ይችላሉ፣ ነገር ግን እኛ ተአምር ለመስራት እንጠብቃለን ሲሉ ጭምር ተናግረው እንደነበር ነው የተገለጸው። በጨዋታው ላይም ጥሩ የሚባሉ እንቅስቃሴዎችን በተወሰነ መልኩ ከአርሰናል ጋር እንደመሆኑ መጠን የተወሰኑ ጥሩ እንቅስቃሴዎችን ለማድረግ ጥረቶችን አድርገዋል። ጎልም ማስቆጠር የቻሉበትንም አጋጣሚ ጭምር ተመልክተናል። ለአርሰናል ግን ከዛሬው ጨዋታ ከውጤቱ በላይ ግን በጣም አስከፊ የሆነው ጉዳይ ውጤቱ በ2-1 አሸናፊነት ተጠናቆ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በርካቶችም እንደሚገምቱት አርሰናል ይህንን ጨዋታ አሸንፈው እንደሚገምቱት ማለፍ ችሏል። ነገር ግን በጨዋታው ላይ በተለይ ሪካርዶ ካላፊዮሪና ሊያንድሮ ትሮሳርድ ጉዳት ገጥሟቸው ሲወጡ ተመልክተናልና በጣም ትልቁ ኢሹ ሊሆን የሚችለው ይሄ ጉዳይ ነው። ምክንያቱም አርሰናሎች ከዚህ በኋላ በአውሮፓ ቻምፒየንስ ሊግ ከዛ ውጪ በፕሪሚየር ሊግ እና ለአራት ዋንጫዎች እየተፎካከሩ ነው የሚገኙት። የዛሬውንም የኤፍኤ ካፕ መርሃ ግብር ማሸነፋቸውን ተከትሎ ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል። ኤፍኤ ካፕ ላይ ሩብ ፍጻሜ ድረስ ደርሰዋል። የካራባው ካፕ የፍጻሜ ተፋላሚ ናቸው። የአውሮፓ ቻምፒየንስ ሊግ 16 ውስጥ ናቸው። ፕሪሚየር ሊጉን ለማሸነፍ ግስጋሴ እያደረጉ ነውና ለአራት ዋንጫ የሚያደርጉት ግስጋሴ ላይ እንደዚህ አይነት ወሳኝ የሚባሉ ተጫዋቾች ጉዳት ሲገጥማቸው በተለይ ለስኳድ ሮቴሽን ደግሞ በጣም ጠቃሚ የሚሆኑ አይነት ተጫዋቾች ናቸው። ሪካርዶ ካላፊዮሪም እንዲሁ ሊያንድሮ ትሮሳርድም በጣም ለቡድኑ ትልቅ አስተዋጽኦን ማበረከት የሚችሉ አይነት ተጫዋቾች ናቸውና የእነዚህ ሁለት ተጫዋቾች ጉዳት እንግዲህ በዛሬው ጨዋታ ላይ ምናልባት አስከፊው ነገር ሊሆን ይችላል። አርሰናል ግን የዛሬውን ጨዋታ አሸንፈው አሁንም ለአራት ዋንጫ ለማሸነፍ የሚታገልበትን ወይም ለአራት ዋንጫ ለማሸነፍ ግስጋሴውን እንደቀጠለ ተመልክተናል። የእንግሊዝ ሩብ ፍጻሜ ጨዋታ የኤፍኤ ካፕ ሩብ ፍጻሜ ጨዋታዎችን ለመቀላቀል ነው ጨዋታዎች ሲደረጉ የነበረው። ዛሬ አርሰናል ቀን 9 ሰዓት ከሩብ አካባቢ በጀመረው ጨዋታ በእንግሊዝ ኤፍኤ ካፕ አምስተኛ ዙር መርሃ ግብር አርሰናል ማንስፊልድን ነው 2-1 በሆነ ውጤት ማሸነፍ የቻለው። የአርሰናልን የማሸነፊያ ግቦች ኖኒ ማንድዌኬ እና ኤብሪቼ ኢዜ ናቸው ማስቆጠር የቻሉት። ኤብሪቼ ኢዜ ተቀይሮ ገብቶ ነው ኳስና መረብን ማገናኘት የቻለው። በተለይ ኖኒ ማንድዌኬ ኳስና መረብን ካገናኘ በኋላ ከዛ ውጪ ለማንስፊልድ ዊል ኢቫንስ የተባለ ተጫዋች ጎል አስቆጥሮ ጨዋታውን አቻ አድርጎት ነበር። ከዛ በኋላ ግን ወሳኝ የሚባሉ ተጫዋቾቻቸውን ቀይረው አስገብተው አርሰናሎች ጨዋታውን በተወሰነ መልኩ ለመቀየር ሙከራዎችን አድርጓል። አሰልጣኝ ሚኬል አርቴታም ከተቀየሩ ተጫዋቾች መካከል አንደኛው ኤብሪቼ ኢዜ ቆንጆ የሚባል ጎል አስቆጥሮ አርሰናልን አሸናፊ ያደረገበትን አጋጣሚ ጭምር ተመልክተናል። አርሰናል ማሸነፉን ተከትሎ ኤፍኤ ካፕ ሩብ ፍጻሜን መቀላቀል መቻላቸውን ጭምር ነው የተመለከትነው። ለአርሰናል ለአራት ዋንጫ ለሚያደርገው ጉዞ ደግሞ በጣም ጥሩ የሚባል ውጤት እንደሆነ ጭምር የተመለከትንበት ነው። በቀጣይ ሳምንት የአውሮፓ ቻምፒየንስ ሊግ ጨዋታዎች ቀጥለው የሚደረግ ይሆናል። ከዛ ውጭ ደግሞ ሳምንት ላይ ደግሞ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይደረጋሉና አርሰናል ለነዛ ጨዋታዎች በድጋሚ አሁንም በትልቅ መነሳሳት የሚያደርጋቸው ጨዋታዎች ይሆናሉ ተብሎ ይታሰባል። ምክንያቱም አሁንም የአራት ዋንጫ ተስፋቸውን በደንብ አጠናክረው እንደቀጠሉ ጭምር ነው የተመለከትነው። ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችን የዛሬዎቹን ጨዋታዎች ሰፋ አድርገን
በደንብ የምናነሳላችሁ ነው የሚሆነው። ምክንያቱም በሌሎች ሊጎችም በሌሎች የአውሮፓ ታላላቅ ሊጎችም በርከት ያሉ ጨዋታዎች ናቸው ዛሬ እየተደረጉ የሚገኙት። የእንግሊዝ ኤፍ ኤ ካፕ ምሽት ላይም የሚደረጉ እኛ ስቱዲዮ ከገባን በኋላም የሚደረጉ በጣም ተጠባቂ የሚባል ጨዋታዎች አሉ። ለምሳሌ ምሽት 5 ሰዓት ሲል የሚደረገው የማንቸስተር ሲቲ እና የኒውካስል ዩናይትድ ሴንት ጄምስስ ፓርክ ላይ የሚደረገው ጨዋታ እንዲሁም በርካቶች ይጠብቁታል። ከዛ ውጪ ከዛም ቀደም ብሎ ቼልሲ የሚያደርገው ከሬክሻም ጋር የሚያደርገው መርሃ ግብርም እንዲሁ አለ። የእነሱን የጨዋታ ውጤቶች ጨምረን በሌሎች ሊጎችም በጀርመን፣ በጣሊያን፣ በስፔን እና በፍሬንችም የሚደረጉ የሊጎቻቸውን የጨዋታ ውጤቶችን ጨምረን በነገው ጠዋት ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ይዘን እናነሳለን። አርሰናል ግን የዛሬውን ጨዋታ 2-1 በሆነ ውጤት ማሸነፍ የቻለበትን ውጤት ነው አስመዝግበው መውጣት የቻለው። ከዛሬው የጨዋታ ውጤት ወጣን በልና ደግሞ አርሰናልን የተመለከቱ እንዲሁ ስፖርታዊ ጉዳዮችን በዚሁ እናንሳ። አርሰናልን መተቸቱ ልክ አይደለም ብለዋል ዳቪድ ሞይስ ናቸው ይህንን ሀሳብ የሰጡት። ቻምፒየንስ ሊግን የማሸነፍ እድልም አላቸው ሲሉ ጭምር ነው የተናገሩት። የመርሲሳይዱ ክለብ ኤቨርተን ዋና አሰልጣኝ የሆኑት ዳቪድ ሞይስ አርሰናል በአጨዋወቱ መተቸቱ ተገቢ አይደለም ሲሉ ጭምር ነው የተቃወሙት። አርሰናል ሲተች እናያለን፣ ነገር ግን እውነት ከተነጋገርን ግን አርሰናል አስደናቂ የውድድር ዓመትን እያሳለፈ ነው ሲሉ ዳቪድ ሞይስ ተናግረዋል። አርሰናል ከአውሮፓ ምርጥ ክለቦች አንዱ መሆኑን የገለጹት ዳቪድ ሞይስ ቻምፒየንስ ሊግን የማሸነፍ እድል ካላቸው ቡድኖችም አንደኛው ነው ብለውታል። ከመጀመሪያው ሊጉን እየመሩ ነው፣ ማንም ሊደርስባቸው አልቻለም። ሊጉን ያለ ፉክክርም በቀላሉ ያሸንፋሉ ብሎም የጠበቀ ያለ አይመስለኝም። አርቴታ ጥሩ ስራን እየሰራ ነው ሲሉ ነው ዳቪድ ሞይስ እየተናገሩ የሚገኙትና የአውሮፓ ቻምፒየንስ ሊግን ጭምር ማሸነፍ የሚችል አይነት ስብስብ ያለው ቡድን ነው ሲሉ ጭምር ነው የተናገሩት። ሌላኛው ከአርሰናል ጋር በተያዘ ሀሳቡን ያነሳው አለን ሺረር ነው። የብራይተኑ አሰልጣኝ ፋቢያን ሀርዝለር ስለ አርሰናል የሰጠው አስተያየትን በተመለከተ አለን ሺረር ምላሹን ሰጥቷል። የአርሰናል ደጋፊዎች ያንን ጨዋታም እስካልተሸነፉ ድረስ ለእሱ አስተያየት አይጨነቁም ወይም ደግሞ ለአርሰናል አጨዋወት አይጨነቁም። የአርሰናል ደጋፊዎች ያንን ጨዋታ አይተው በውጤቱ እየተደሰቱ ነበር። ነገር ግን ሆርዚለር ግድ አልሰጠውም፣ ምክንያቱም ቡድኑ የሚጠበቀውን ያክል እየሰራ አይደለም። ከ16 ጨዋታዎች 3ቱን ብቻ ነው ያሸነፈው። ብራይተን ከሌላ ቡድን ይልቅ በራሱ ቡድን ላይ ቢያተኩር ነው የሚሻለው ፋቢያን ሆርዚለር ስለ አርሰናል ከሚያወራ ጭምር ሲልም ነው የተናገረው። አለን ሺረር ነው ይህንን ሀሳብ የሰጠው። ሌላኛው ጋሪ ኔቨል ሲናገር አርሰናል ኢቲሃድ ላይ ሲቲን ማሸነፍ ይችላል ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቨል አርሰናል ማንቸስተር ሲቲን በሜዳው ያሸንፋል በማለትም ጭምር ነው የተናገረው። አርሰናል ወደ ኢቲሃድ ስቴዲየም ሄዶ ማንቸስተር ሲቲን ያሸንፋል ያለው ጋሪ ኔቨል ያኔ ሁሉም ሰው ሻምፒዮን መሆናቸውን ያረጋግጣል ሲልም ጭምር ተናግሯል። የውድድር ዓመቱን በዚህ መልኩ ነው የማየው ያለው ጋሪ ኔቨል ሲቲ ሊደርስባቸው እንደሚችል አስቤ ነበር፣ ለትንሽ ጊዜ ሊበልጣቸው ይችላል ብሏል ነው ሲልም የተናገረው። ስለ ሲቲ ያነሳው ጋሪ ኔቨል ማንቸስተር ሲቲም ነጥብ ይጥላል፣ የምናውቀው ደግሞ ጠንካራው ሲቲ አይደለም አሁን ላይ ያለው፣ ነገር ግን አሁንም ቢሆን በጣም አደገኞች ናቸው ሲልም ጭምር ሀሳቡን ሰጥቷል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ኤሊዮት አንደርሰንን ወይም አደም ዋርተንን ለማስፈረም ተጨባጭ እድል ሊኖራቸው እንደሚችል እየተገለጸ ነው። የሚችለውም ደግሞ ለቻምፒየንስ ሊግ ማለፍ ከቻሉ ብቻ እንደሆነ ጭምር ይነገራል። የአውሮፓ ቻምፒየንስ ሊግን መቀላቀል የሚችሉ ከሆነ አደም ዋርተንን ኤሊዮት አንደርሰንንም ለማስፈረም እድሎች እንደሚኖራቸው ነው ሳሙኤል ሎሃረስት መረጃውን ያጋራው። ነገር ግን ማንቸስተር ዩናይትድ በቀደሚያም ያንን ቦታ ማረጋገጥ እንዳለበት ጭምር ነው ሳሙኤል ሎሃረስት የሚናገረው። ኤሊዮት አንደርሰን አሁንም የዩናይትድ የዝውውር ኢላማ ቢሆንም ማንቸስተር ዩናይትድ ለቻምፒየንስ ሊግ ካልበቃ በስተቀር ማንቸስተር ሲቲ የሚያቀርበውን ደሞዝ መክፈል እንደማይችል ነው ለጉዳዩ ቅርበት ያላቸው የመረጃ ምንጮች የተናገሩት። ስለዚህ ዩናይትዶች ወሳኝ የሚባሉ የሚፈልጋቸውን የአማካይ ስፍራ ተጫዋቾችን ለማስፈረም የግድ የአውሮፓ ቻምፒየንስ ሊግን መቀላቀል ይኖርበታል ተብሎም ታስቧል። ሌላኛው ሳሙኤል ሎሃረስት ያጋራው መረጃ ቤንጃሚን ሼስኮ ለማንቸስተር ዩናይትድ ያስቆጠራቸው 9 ጎሎች ከፍጹም ቅጣት ምት ሳጥን ውስጥ የተገኙ ናቸው፣ ወይም ፔናልቲ ቦክስ ውስጥ የተገኙ ኳሶች ናቸው። የካሪንግተን ምንጮች እንደሚገልጹት ከሆነ ተጫዋቹ ከረጅም ርቀት አስደናቂ ጎሎችን በማስቆጠር የሚታወቅ በመሆኑ በቀጣይ ከሳጥን ውጪ ብዙ ግቦችን ለማስቆጠርም እየሰራ እንደሚገኝ ጭምር የሚያሳዩ ሪፖርቶች እየወጡ ነውና ሳሙኤል ሎሃረስት እንደሚናገረው ቤንጃሚን ሼስኮ አሁን በልምምድ ላይ ጠንክሮ የሚሰራው ከፔናልቲ ቦክስ ውጪ ደግሞ ጎሎችን ለማስቆጠር ነው ሲልም ጭምር ተናግሯል። የቦርንመዙ አማካይ የሆነው አሌክስ ስኮት በማንቸስተር ዩናይትድ አመራሮች ዘንድ በእጅጉ የሚደነቅ ሌላኛው ተጫዋች እንደሆነ ይፋ ተደርጓል። የቦርንመዙ አማካይ አሌክስ ስኮት በማንቸስተር ዩናይትድ ሰዎች በእጅጉ ይወደዳል። ማይክል ሪቻርድስ የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ በኢንስታግራም ገጹ ስለ ማይክል ካሪክ ስላጋረው አነጋጋሪ አስተያየት
ምላሹን ሰጥቷል። ይህ ነገር እውነት መሆኑን የሚያረጋግጥልኝ አካል እፈልጋለሁ፣ ምክንያቱም እውነት ነው ብዬ ለማመን በጣም ተቸግሬያለሁ። ሁሉም ሰው ግን እውነት ነው እያለ ነው። በማህበራዊ ሚዲያም መነጋገሪያ ሆኗል። ነገር ግን በእውነት ይህንን ብሎ ከሆነ ስኮልስ በግል ስታገኘው እጅግ በጣም ጥሩ ከሚባሉ ሰዎች አንደኛው ነው። እንዲሁም አሰልጣኝ የመሆን ፍላጎትም ያለው አይመስለኝም። በዩናይትድ የቀድሞ የቡድን አጋሮች መካከል ፍቅር ያለ ይመስለኝ ነበር። እንዲህ አይነት ነገር መናገሩ ግን ለእኔ እንግዳ ነገር ሆኖብኛልና ፖል ስኮልስ ይህንን ነገር መናገሩ በጣም አላመንኩም ሲልም ጭምር ነው ማይክል ሪቻርድስ ስለ ፖል ስኮልስ አስተያየትም የተናገረው። ፖል ስኮልስ ከዚህ በፊትም ደጋግሜ እንደገለጽኩላቸው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ለዩናይትድ የሚመጥን አይነት አሰልጣኝ አይደለም የሚል አይነት ሀሳብን ጭምር መስጠቱ የሚታወስ ጉዳይ ነው። ሊቨርፑልን የተመለከተ መረጃን እናንሳ። የአርነ ስሎት በአንድሬው ሮበርትሰን ላይ ስላለው ጉዳይ ይናገራል። በጣም ጠቃሚ ተጫዋች ነው። በመጀመሪያ የሚያመጣውን ሁሉም ባህሪ በሁሉም ደረጃ የሚያመጣውን ስብዕና ነው። መጫወት ካለበትም ሁልጊዜም አሪፍ ሆኖ ይታያል ሲልም ጭምር ነው የተናገረው። የአርነ ስሎት በአንድሬው ሮበርትሰን ላይ ያላቸው ሀሳብ ነው። ሮበርትሰን ስለ ሚሎስ ኪርኬዝም ይናገራል። እውነታው ይህ ነው። ሚሎስ ኪርኬዝ ድንቅ የግራ መስመር ተከላካይ ነው። ከመላመድ የተወሰነ ጊዜ ወስዶበት ነበር። ክለቡ ግን ወደፊት መሄድ አለበት። እኛ ደግሞ ወጣት እየሆነን አይደለም። አንዳንዶች በሰላሳዎቹ ዕድሜ ውስጥ ነን። ክለቡ ትልቅ ፍላጎት ያለው መሆኑን እንዲሁ መገንዘብም አለበት ሲልም ጭምር ነው የተናገረው። ከዛ ውጭ እኛም የምንፈልገው ይህን ነው ሲልም ጭምር ነው ሀሳቡን የሰጠው ሮበርትሰን ነው ስለ ሚሎስ ኪርኬዝ የተናገረው። አርነ ስሎት በሪዮ ኤንጎሞዋህ ላይ ሀሳቡን ሰጥቷል። ልዩ ነበር፣ ምክንያቱም የ17 ዓመት ልጅ ከሆንክና ሁለት የፕሪሚየር ሊግ ቡድኖች እርስ በርስ ሲገናኙ አንተ ተጽዕኖ ማሳደር ከቻልክ ያ ምን ያክል ጥሩ ተጫዋች እንደሆንክ ይነግራል። ነገር ግን ይህንን ሁልጊዜ ማምጣት የእሱ ኃላፊነት ነው። ይህ ደግሞ ይህንን ከሜዳ ውጪ በሆነ ጨዋታም በማሳየት ብዙ በራስ መተማመንም ሊሰጠው ይገባል ሲልም ጭምር ነው የተናገረው። ቨርጂል ቫንዳይክ ይቀጥላል። ከመጀመሪያው ቀን ጀምሮ ብዙ ምክንያቶች የአስቸጋሪ ወቅት እንደሚሆን ተናግሬ ነበር። ያም ሆኖ ዋንጫዎችን ማሸነፍ ቀዳሚው ግባችን ነው ሲል ቫንዳይክ ይናገራል። ቫንዳይክ ስለ ሪዮ ኤንጎሞዋ ሲናገር ድንቅ ታዳጊ ነው፣ እሱ ጥሩ ልጅ ነው፣ እኛ ደግሞ እየተንከባከብነው ነው፣ በዚሁ መቀጠል አለብን ሲልም ጭምር ተናግሯል። ቸልሲን የተመለከቱ መረጃዎችን እናንሳ። እዚህ ያለሁት ዋንጫዎችን ለማሸነፍ ነው ብለዋል አሰልጣኝ ሊያም ሮስኒየር ናቸው ይህንን ሀሳብ የሰጡት። የሰማዮቹ ዋና አሰልጣኝ ሊያም ሮስኒየር በኤፍኤ ካፑ ስኬታማ መሆን እንደሚፈልጉ ነው የተናገሩት። እዚህ ያለሁት ዋንጫዎችን ለማሸነፍ ነው ያሉት አሰልጣኙም ስኬታማ መሆን እንደሚፈልጉ ጭምር ገልጸዋል። እዚህ ያለሁት ዋንጫዎችን ለማሸነፍ ነው ያሉት አሰልጣኙም ይሄ የምታለመው ነገር ነው ሲሉ ጭምር ተናግረዋል። አያይዘውም ኤፍኤ ካፕ አስደናቂ ውድድር ነው ያሉ ሲሆን ነገር ግን ትኩረት ደግሞ የምናደርገው ፍጻሜ ላይ ሳይሆን ሬክሳም ላይ ነው ሲሉም ጭምር ተናግረዋል። ስለ ዣኦ ፔድሮ ያነሱት አሰልጣኙ እኔ ከዚህ ከመጣው ጀምሮ በትልቅ ደረጃ ያለ አጥቂ መሆኑን አስመስክሯል ብለዋል። እውነት ለመናገር አሁን ላይ ዣኦ ፔድሮን በማንም አልለውጠውም ሲሉ ጭምር ነው አሰልጣኝ ሊያም ሮስኒየር ሀሳባቸውን እየሰጡ የሚገኙት። በዚህ ሳምንትም ድንቅ ጊዜን ማሳለፉን እናስታውሳለን። ኤምባፔ፣ ሃላንድ እና ኬን ለእኔ ካሁን ላይ ዣኦ ፔድሮ በዚህ የተጫዋቾች ተርታ የሚመደብ አይነት አጥቂ ነው፣ ከእነዚህ ተጫዋቾች ጋር የማፎካከረው አይነት ተጫዋች ነው ሲሉ ጭምር ተናግረውለታል። ዓለም አቀፍ ደረጃ ያለው አጥቂ መሆኑን አስመስክሯል። በምንም ነገር አልለውጠውም ሲሉ ነው የተናገሩት። በዚህ ሰዓት ዣኦ ፔድሮን በማንኛውም ተጫዋች መተካት እንደማይችሉ ጭምር የተናገሩት። ለዣኦ ፔድሮ ትልቅ ነገር ነው፣ እድሜው ገና ነው፣ አሁንም ሊሻሻል ይችላል። እኔ በልጥ ደግሞ ሊሻሻልባቸው የሚችሉ በርካታ ነጥቦችን ቀድሞውኑ አስታውሰዋለሁ ሲልም ጭምር የተናገረው። ነገር ግን አሁን ላይ ያለበት ደረጃ ዓለም አቀፍ ነው፣ እሱን በዛ ደረጃ ላይ ማቆየት ደግሞ የኔና የክለቡም እንዲሁም የራሱም ስራ ነው ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮስኒየር። ቸልሲ በክረምት ሁለገብ የሆነ የመስመር አጥቂን ይፈልጋሉ። ለማስፈረም ከሚያስቧቸው ስሞች መካከል ደግሞ አንደኛው ሞርጋን ሮጀርስ ነው ሲል ቤን ጃኮብስ መረጃውን አጋርቷልና ቸልሲዎች በክረምት የተጫዋቾች የዝውውር መስኮት ሞርጋን ሮጀርስን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። ሪስ ጄምስ ፍላጎቱ ቸልሲ ቤት መቆየት ነው። በቸልሲ መቆየትና አምበል ሆኖ መቀጠልም እንደሚፈልግ ደግሞ ቤን ጃኮብስ ጨምሮ ተናግሯል። የማንቸስተር ሲቲን ጉዳዮች እናንሳ። ፔፕ ጓርዲዮላ ስለ ሄስኮ ግቫርዲዮል ይናገራል። ውድድር ዘመኑ ከማብቃቱ በፊት እንደሚመለስ ተስፋ አደርጋለሁ፣ ነገር ግን መቼ እንደሚመለስ ግን በይፋ የሚታወቅ ነገር የለም ሲልም ፔፕ ጓርዲዮላ ስለ ሄስኮ ግቫርዲዮል ይናገራሉ። አሁንም በሪኮ ሉዊስ ላይ በጣም እተማመናለሁ፣ እሱ የተለየ ነገር አለው፣ ሪኮም ሙሉ በሙሉ እተማመንበታለሁ ሲል ነው ፔፕ ሀሳቡን የሰጠው። በኖቲንግሃም ፎረስት ጨዋታ ላይ ጥሩ ነገር አድርጓል፣ በጣም ጥሩ ተጫውቷል የሚል ስሜትም አለኝ ሲል ነው ፔፕ ጓርዲዮላ ስለ ፊል ፎደንም ጭምር የተናገረው። ሌላኛው ስለ ቸርኪም አንስተዋል ፔፕ ጓርዲዮላ። ራያን ሸርኪ የምጠይቀው ሁሉ በችሎታው እንዲደሰት ያደርገኛል።
ከፍ ያለ ቦታ እንዲጫወት ብቻ ነው የምጠይቀው። እሱም ደግሞ ከኤርሊንግ ሃላንድ ጋር እንዲቀራረብም እፈልጋለሁ ብሏል። ቸርኪን በተመለከተ ፔፕ ጓርዲዮላ ሲናገር ማንቸስተር ሲቲ በሚቀጥለው ዓመት በጣም የተሻለና የተሻሻለ ቡድን ይሆናል ሲልም ነው ፔፕ ጓርዲዮላ ጨምሮ የሚናገረው። ጓርዲዮላ በዚህ የውድድር ዘመን መጨረሻ ማንቸስተር ሲቲ ሊለቅ ይችላል የሚሉ ዘገባዎች ቢኖሩም በተቃራኒው ለአንድ ተጨማሪ የውድድር ዘመን ሊቆይ እንደሚችል ነው ፍንጭ የሰጠው። እኛ በጠንካራ ሁኔታ ለመወዳደር የተሟላ ቡድን አይደለንም፣ ነገር ግን ቀጣዩ የውድድር ዘመን የተሻለ እንደሚሆን እርግጠኛ ነኝ። ቀጣዩ የውድድር ዘመን የተሻሻለ ይሆናል፣ በዚህ ላይ ምንም ጥርጥር የለኝም ሲልም ጭምር ነው ሀሳቡን የሰጠው። ሪያል ማድሪድ ውስጥ ያሉ ሁሉም አካላት ቲያጎ ፔትራቺ ከዋናው ቡድን ጋር ገና በ18 ዓመት ዕድሜ ባሳየው ብቃትና በተላበሰው ብስለትም በጣም ተደንቀዋል። ወጣቱ ፔትራቺ አሁን ላይ ለዋናው ቡድንም ተጫዋች ለመሆን የተዘጋጀ ሲሆን በቀጣይም ቋሚ ተሰላፊ ለመሆን ከሌሎች ተጫዋቾች ጋር ይፎካከራል ተብሎ እንደሚታሰብ ነው መረጃው የወጣው። ሞሮኮ አዲስ አሰልጣኝ ሰይማለች። የሞሮኮ ብሔራዊ ቡድን የእግር ኳስ ቡድኗ በ2022 በኳታር በተካሄደው የዓለም ዋንጫ የአትላስ አናብስቶቹን እያሰለጠኑ ሩብ ፍጻሜ በማድረስ የተወደሱት አሰልጣኝ ዋሊድ ሬግራጋዊ ከሰሞኑ ስራቸውን መልቀቃቸው የሚታወስ ነው። እኚህ ውጤታማ አሰልጣኝ በሀገሪቱ ባዘጋጀችው የ2025 የአፍሪካ ዋንጫም ብሔራዊ ቡድኑን ለፍጻሜ በማድረስም ደማቅ ታሪክን ጽፈዋል። በ35ኛው የአፍሪካ ዋንጫ የሞሮኮ ብሔራዊ ቡድን በሴኔጋል 1-0 ተሸንፎ ውድድሩን በሁለተኛነት ማጠናቀቁ የሚታወስ ነው። ሞሮኮ ስራቸውን በለቀቁት አሰልጣኝ ዋሊድ ምትክም የ49 ዓመቱን ሞሐመድ አውሃቢን መሰየሟ ነው ይፋ የተደረገው። ለኚህ አሰልጣኝም ካፍ እውቅና መስጠቱን ነው ያተተው። በቤልጅየም ሼርቤክ የተወለዱት ሙሐመድ ለአንደርሌክት እግር ኳስ ክለብ አካዳሚም በርካታ ወጣቶችን አሰልጥነው ለቁም ነገር በማብቃትም ስመጥር መሆናቸው የዘገቡት ቢቢሲ እና ካፍ ኦንላይን ኒውስ ናቸው። ሞሮኮ የምትሳተፍበት የ2026 የፊፋ የዓለም ዋንጫ ሊጀመር 97 ያክል ቀናቶች ሲቀሩት አሰልጣኝ ወሊድም በአዲስ አሰልጣኝ መተካቷ በርካታ የስፖርት ተንታኞች የተቹት አስቴት እንደሆነ ጭምር ነው የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።